መጽሐፈ አስቴር ምዕራፍ 6 መርዶክዮስ ከፍ አለ። በዚያች ሌሊት ንጉሡ እንቅልፍ መተኛት አልቻለም። ስለዚህ በዘመነ መንግስቱ የተመዘገበው የታሪክ መጽሐፍ ቀርቦ እንዲነበብለት አዘዘ። በዚያም በሩን ከሚጠብቁት ከንጉሡ የጦር አዛዦች ሁለቱ ገበታና ታራ ንጉሥ ጠረክሲስን ለመግደል አሲረው እንደነበርና ይህንንም መርዶክዮስ እንደተናገረ ተጽፎ ተገኘ። ንጉሡም ታዲያ ይህን በማድረጉ መርዶክዮስ ያገኘው ክብርና ማዕረግ ምንድነው ሲል ጠየቀ። የቅርብ አገልጋዮቹም ምንም አልተደረገለትም ብለው መለሱ። ንጉሡም በአደባባዩ ማን አለ ሲል ጠየቀ። በዚህ ጊዜ ሐማ በተከለው እንጨት ላይ መርዶክዮስ ይሰቀል ዘንድ ለንጉሡ ለመናገር በውጭ በኩል ወደሚገኘው የቤተ መንግስቱ አደባባይ ገና መድረሱ ነበር። የቅርብ አገልጋዮቹም እነሆ ሐማ በአደባባዩ ቆሟል አሉት። ንጉሡም ግባ በሉት ብሎ አዘዘ። ሐማ በገባ ጊዜ ንጉሥ ሊያከብረው ለወደደው ሰው ምን ሊደረግለት ይገባል ሲል ጠየቀው። በዚህ ጊዜ ሐማ ንጉሡ ከኔ ይልቅ የሚያከብረው ማን አለ ሲል በልቡ አሰበ። ስለዚህ ለንጉሡ እንዲህ ሲል መለሰ። ንጉሡ ሊያከብረው ለወደደው ሰው ንጉሡ የሚጎናጸፈው ልብሰ መንግስት፣ ንጉሡም የሚቀመጥበትና የንጉሡን ዘውድ በራሱ ላይ ያደረገ ፈረስ ይምጣለት። ከዛም ልብሱና ፈረሱ እጅግ ከከበሩት ከንጉሡ ልዑላን መሳፍንት በአንዱ እጅ ይሰጥለት። ንጉሡ ሊያከብረው የወደደውን ሰው ያልብሱት፣ በፈረሱም ላይ ያስቀምጠውም በከተማይቱ ዋና ዋና መንገዶች ላይ እየመሩ ንጉሡ ሊያከብረው ለሚወደው ሰው ይህ ተደርጎለታል ይበሉ። ንጉሡም ሐማን በል ፈጥነህ ሂድ፣ ልብሱንና ፈረሱን ውሰድ፣ በንጉሡ በር ላይ ለሚቀመጠው ለአይሁዳዊ ለመርዶክዮስም ልክ እንዳልኸው አድርግለት፣ ከተናገርኸውም አንዳች ነገር እንዳይጎድል ሲል አዘዘው። ስለዚህ ሐማ ልብሱንና ፈረሱን ወስዶ መርዶክዮስን አለበሰው። በዋና ዋና መንገዶች ላይ እየመራም ንጉሥ ሊያከብረው ለሚወደው ሰው ይህ ተደርጎለታል እያለ በፊቱ ያውጅ ነበር። ከዚያም በኋላ መርዶክዮስ ወደ ንጉሡ በር ተመለሰ። ሐማ ግን አዝኖና ራሱን ተከናንቦ በጥድፊያ ወደ ቤቱ ሄደ። የደረሰበትንም ሁሉ ለሚስቱ ለዞሳራና ለወዳጆቹ ሁሉ ነገራቸው። አማካሪዎቹና ሚስቱ ዞሳራም በፊቱ መውደቅ የጀመርህለት መርዶክዮስ ዘሩ ከአይሁድ ወገን ከሆነ ልትቋቋም አትችልም፣ ያለ ጥርጥር ትጠፋለህ አሉት። ከእርሱ ጋር በመነጋገር ላይ ሳሉ የንጉሡ ጃንደረቦች ደርሰው ሐማን አስቴር ወዳዘጋጀችው ግብዣ አጣደፉት። መጽሐፈ አስቴር ምዕራፍ 6 መርዶክዮስ ከፍ አለ። በዚያች ሌሊት ንጉሡ እንቅልፍ መተኛት አልቻለም። ስለዚህ በዘመነ መንግስቱ የተመዘገበው የታሪክ መጽሐፍ ቀርቦ እንዲነበብለት አዘዘ። በዚያም በሩን ከሚጠብቁት ከንጉሡ